ሰላም የቦኤዝ የመጽሐፍ ትረካ ቻናል አድማጮቻችን፣ ዛሬ ደግሞ በጣም አጭር የሆነ ድብቁ ሱሰኛ የተሰኘ ልቦለድ አስደምጣችኋለሁ። ድብቁ ሱሰኛ። አንድ በሱስ የተጠቃ ሰው በቤተሰቡ የፊጥኝ ታስሮ ሊጠመቅ አንድ ገዳም ይሄዳል። ሰውየው ከመበሳጨቱ የተነሳ ገዳሙ በር ላይ እስኪደርስ እየተወራጨ እየተሳደበ ቢሆንም ገና የገዳሙ አባት ጋር እንደደረሰ ግን መለኩሴው ቤተሰቦቹን የታሰረበትን ገመድ ፈተው ከገዳሙ ቅጥር ውጪ ወዳለው ቤታቸው ያስገቡታል። ወጣቱም ጠባብና ጨለማ የወረሳት ቤት መሆኗን ሲያይ እየፈራ እዚህ ምን እሰራለሁ? እኔ ወደ ቤቴ ነው መሄድ የምፈልገው ይላቸዋል። ግድ የለም አትፍራ፣ የምትፈልገው እኔ ጋ አለ ብለው ብልቃጥ ውስጥ ያሉ የተቃጠሉ ሲጋራዎችን ያሳዩታል። ይህኔ ወጣቱ ደንግጦ እንዴት እርሶ ሲጋራ ያጨሳሉ? አላቸው። አይኑ ከበፊቱ ጉረጠረጠ። ችግሬ ነው። ከተረዳዳን ከቤተሰብ ሳትጋጭ ለ2 ሳምንት እዚሁ እኔ ጋ በድብቅ መቆየት ትችላለህ። ግን ደግሞ እንዳይነቃ የገዳሙን ሥርዓት መጠበቅ አለብን አሉ ድምፃቸውን እያንሾካሾኩ። ወጣቱ የመለኩሴው ሁኔታ ቢገርመውም ቤተሰቦቹን ተደብቆ ሊበቀል መሆኑ ደስ ብሎት በሐሳቡ ተስማማ። አባም ቤተሰቦቹን በፍቅር ሸኝተው ወደ ወጣቱ ተመለሱና በል አሁን ተነስና ጸበል ተጠምቀን እንምጣ፣ ከዛ መልስ ያችን ነገር ብለው ዝም አሉ። ወጣቱም ያለምንም ማቅማማት ተነስቶ ተከተላቸው። በመጀመሪያ ቀን መንፈሱ እላዩ ላይ እየለፈለፈ ታሰረለትና ወደ በዓታቸው ይዘውት እንደገቡ አሁን ሲጋራውን እናጭስ አለ ቶሎ እያዛጋ። ቆይ እንጂ ገዳማውያኑ ለጸሎት ይሂዱ፣ ጠረኑ ከወጣ ጥሩ አይደለም፣ ባይሆን እስከዛ ይቺን አንብብ ብለው መጽሐፍ ቅዱስ ገልጠው ሰጡት። አላንገራገረም። መጽሐፉን እያነበበ በቆይታ ውስጥ ራሱን እያለቀሰ አገኘው። አባም የወጣቱን ሁኔታ እያዩ ልጄ ምን ነካህ? አሉት። አይ አባ፣ ሳኦል አሳዳጁ ስሙ ጳውሎስ ሆኖ ተቀየረለት፣ ከአሳዳጅነት ወደ ልጅነት ተቀየረ፣ ታሪኩ አስለቀሰኝ አላቸው። ይህኔ አባ በተፈጠረው ተአምር እየተደመሙ ልጄ፣ ሌላኛው ሳኦል ደግሞ እኔ ነበርኩ። እኚህ የምታያቸው ሲጃራዎች ከሱሴ የተነሳ በድብቅ ገዳም ይዤ ገብቼ ያጨስኳቸው ነበሩ። እንደ እኔ ቤተሰቡን ያሳዘነ አልነበረም። የመጣሁትም እንዳንተው ታስሬ ነበር። ይገርመሃል፣ አንድ ቀን ተያዝኩ። ልክ እንደ እኔው መለኩሴ የሆኑ አባት ሲጃራዬን በብልቃጥ እያሳዩኝ፣ ለሰዓታት እየጸለዩ እያጠመቁኝ ክፉ መንፈሴን ገላገሉኝ። ለ3 ቀን ጥምቀት የመጣሁ 30 ዓመት እዚሁ ገዳም ቆየሁ። አየህ፣ ሰው ለሚወደው ነገር ምንም ይሆናል። ልክ አንተ ሲጃራውን ስታይ ጠልተህ የነበረውን ጥምቀት እየመረረህም ቢሆን እሺ እንዳልከው ማለት ነው። አንተ ለዚች ሲጋራ ዋጋ ስትከፍል ለአንተ ሰውነት፣ ለአንተ መውደቅ ቤዛ የሆነ ጌታ ግን ያዝንብሃል። እነዚህ ሲጋራዎች እዚህ ብልቃጥ ውስጥ የምታያቸው ስላሸነፍኳቸው ነው። ባላሸንፋቸው ብልቃጧ ውስጥ ወይም መቃብር ውስጥ የምገባው እኔ ነበርኩ። ለእግዚአብሔር ደቂቃህን ስትሰጠው እሱ ሙሉ ሕይወትህ ይለውጠዋል። ታዲያ አሁን ማጨስ ትፈልጋለህ? አሉት አባ ወጣቱን በፍቅር እያቀፉት። አልፈልግም በቃኝ አለ ወጣቱ መንታ እንባውን እያፈሰሰ። ኃጢአታችንን በቃኝ የምንልበት ልብ ይስጠን። አሜን። ከፌስቡክ መንደር ከቻቻ ገጽ የተገኘ። አመሰግናለሁ። በስተ መጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣
አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።